አቶ ደረጀ የሚባለውን ደግሞ እንዳለ ካሜራው እንዲሰራ ሰራተኞቹ ከሌላ ቀን የበለጠ ጠንክረው እንዲሰሩ፣ እንዲታጠቁ፣ መሳሪያ እንዲይዙ ማስጠንቀቂያም ትዕዛዝም ወጥቶባቸው ነበር። ስለዚህ ካሜራው ተበላሽቶ በብዙ ጊዜ በቆየ ሰዓት እዛ ቀን ያ ፓርቲ ሊደረግ ሳምንት ሲቀረው በአስቸኳይ እንዲሰራ አላቃቸው አዘዋቸው፣ ደጀኔ አዘዋቸው ካሜራው እንደተሰራ ተናግራለች። ባልና ሚስት እዛ ነው የሚሰሩት። አንዱ ሱፐርቫይዘር ነው። እሱም ደግሞ በዚህ ጉዳይ ላይ ያዛ ቀን በጣም ስራ በቅልጥፍና እንደሚሰራ መሳሪያ እንዲታጠቅ ነው የተነገረው የነበረው። በመጨረሻ አላምንም ተብሎ ነበረ። እዛ ቀን ያ ፓርቲ ተደርጎ ካለቀ በኋላ እሱ ከሚለው በላይ ብር በአካውንቱ ገብቶ እዛ ሆቴል ለቆ እንዲወጣ ነው ማስጠንቀቂያ የተላከበት። እሱም ዋና ማናጀሩ ወይስ አላቃው ነው ከአሁን በኋላ ከዚህ ሆቴል ለቀህ ወጥተህ የራስ ስራ መጀመር አለብህ ብሎ ነግሮታል። ይሄ በሙሉ ደብቆ ነበር፣ ግን በመጨረሻ አቤልን ብዙ መረጃና ብዙ ማስረጃ እጁ ላይ እንዳለ ሲነግረው ጊዜ አላቅም እኔ ምንም አውቀው ነገር የለም ምናምን ብሎ ክዶ ነበረ። ይሄ በሆኑ ሲያደርግ ሚስቱ ምንም የምታውቀው ነገር አልነበረም። በድብቅ ነው ይሄ በሆኑ የሚያደርገው። ሲጀመር ባልና ሚስት እንዳልሆኑ ማንም ሰው እንዳያውቅ ተደብቆ ነው የሚኖሩት የነበረው። ስለነሱ ምንም ያገባን ነገር የለም። ስለዚህ እሱ ሌላ ስራ ጀምረዋል። ከዛ ሆቴል ለቆ እንዲወጣ ተደርጓል። ምክንያቱም ምንም አይነት መረጃና ማስረጃ እንዳይገኝ ነው ሰራተኞቹ እንዲበታተኑ የተደረገው። ሁለተኛ ደግሞ በሴኩሪቲ ካሜራ የተያዙ መረጃዎች በሙሉ እንዳለ ኮፒ አድርገሽ ላኪልኝ ብሎ እንዳለ ልኬላቸው፣ ከዛ በካሜራ ውስጥ ያለውን እንዳለ እንዳጠፋ ነው የተገደድኩት አለች። ምክንያቱም እሷ የካሜራ ሴኩሪቲና ስራዋ ካሜራን መቆጣጠር ነው። ከዛ በመጨረሻ እውነቱ አውጥተዋል። እውነቱም ደግሞ ምን እንደሆነ አቤል እንደዚህ ሆነዋል ብሎ ሲነግረው ጊዜ አዎ አቶ ደጀኔ አላቃቸው የሆቴሉ ባለቤት እና ታምራት ቁጭ ብሎ ውስኪ ይጠጡ ነበረ። በጣም የተሳሳቁ፣ በጣም ደስተኛ ነበረው። ህዝብ በሙሉ ከወጣ በኋላ ብቻቸው ውስጥ መጀመሪያ እንዴት ተደረገ መሰላችሁ? ባለፍ እንደሰማችሁ ታምራትን ከትላንት ወዲያ የተያዙ ሁለት ወጣቶች ይዘውት ወጥተዋል። አንዱ አቤልን ተከትሎ ወጥቶ ከዛ በኋላ አንዱ ታምራት ይዞ ወጥተዋል ብሎ ነው የተናገረው የነበረው። ይሄ ማን የናገረው? ፈርኒቸር የሚሰራው ልጅ ነው የተናገረው የነበረው። ግን ታምራት ይዘውት እንደወጡ አድርገው በሌላ በር አስገብተውት እዛ ውስጥ ሆኖ ከዋና አላቃቸው ጋር ወይ ከአቶ ደረጀ ጋር የጠጡ የጨፈሩ ነበረ። ያው ማናጀሩ ምን ላግዛችሁ፣ ምን ለዘዝ፣ ምን ላምጣ ሲል እኛ ምንም ነገር አንፈልግም፣ ካሁን በኋላ አንተ ቶሎ ብለህ ከዚህ ሆቴሉ መጥፋት አለብህ፣ መውጣት አለብህ፣ ምንም አይነት መረጃ ሰው ቢጠይቅህ እንዳትናገር ተብዬ ነው የወጣሁት። ታምራት እዛ ቀን ከዛ ሆቴል አልወጣም፣ ይስቅ ጫወት ነበር እና ራሄል በጣም ሰክራ የጮሆች የጨፈረች ነበረ። ከዛ አላቃይ እቺ ልጅ በጣም ሰክራለች፣ ልትወጥቅ የቀራት ነገር የለም፣ ደገፍ አድርገህ ይዘሃት ውጣና በር ላይ የሆነ መኪና ይጠብቅሃል፣ እዛ መኪና ውስጥ አስገባት ብሎኝ አላቃይ አዞኝ ይዣት ወጣሁኝና መኪና ውስጥ ነው ያስገባት። አንተ ነህ ወይ መኪናው አዛህ የመጣው ሲለው አቤል እኔ አይደለሁም አላቃይ በር ላይ መኪና አለ፣ በዛ መኪና ውስጥ ብቻ አስገባት ነው ያለኝ። ከዛ የትሄድ ምን ትሆን አላቅም፣ በር ላይ ሰዎች ነበሩ፣ መኪናው በር ላይ ይጠብቀኝ ነበረ። ከዛ መኪና ውስጥ አረኳት፣ እኔ ትቼ ወደ ስራ የገባሁኝ። ስገባ እነሱ የጠጡ እስኪ ምናምን የጠጡ የሳቁ ነበረ። ታምራት እዛ ቀን ካየሁት አይቼው አላቅም። እና እነዛ ሁለት ሰዎች ምን ያደረጉ ነበር ሲባል ታምራት የሚጠብቁ፣ ምክንያቱም ታምራት ላይ ምንም አይነት አደጋ እንዳይደርስ ታምራትን የሚጠብቁ ጋርዶች አሉ። እዛ ቀንም እኛ ሁላችንም መሳሪያ የታጠቅ ነው ታምራት ላይ ምንም አይነት አደጋ እንዳይደርስ ብሎ አላቃችን አዞ ነው። ስለዚህ አሁን አቤል ምን ተባለ መሳላችሁ? ራሄል የገደላት እሱ ነው። ታምራት ያገተው እሱ ነው። ብር ስላለው እሱ አግቶታል። ምንም አይነት መረጃ እንዳይወጣ በሁሉም ቦታ በብር ሸፈነው ብሎ ነው የራሄል ቤተሰቦች የተናገሩት የነበረው። የታምራትን ቤተሰቦች አንተ ነው የገደልከው፣ ጓደኛው ከዳኸው ብዙ ነገር አውርተዋል፣ አይተነዋል እያንዳንዱ መረጃ። ግን አቤል ምንም ነገር ሳያቅ ታምራትን የ666 አምልኮት ውስጥ ነው ያለው። አምላክ ያልኩኝ ሶሪ፣ እዛ ውስጥ ነው ያለው፣ እዛ ውስጥ ነው የሚጨፍረው። ራሄልን እንድትገደል ያደረጋት እሱ ነው። ምክንያቱም ይዘዋት ሂደዋል። እናቷ ከተናገረች
ፍቅረኛው አጣድፎ ነው ያወጣት እዛ ቀን። በቃ እኔ ቶሎ በይ ቸኩለና ፓርቲ እንሄዳለን ብሎ አጣድፎ ነው ያወጣት ነው ያለችው። ስለዚህ ይዟት ሂዶ ነበር። ይዟት ለምን አልመጣም? ሰክራ ስትወጥቅም ለምን አልያዛትም? ፍቅረኛው አይደለችም? ብዙ ነገር አይደል ያሰለፈች። አሁን እርጉዝ ነበረች፣ የ3 ወር እርጉዝ ነበረች ምናምን ብሎ ያወሩ ያክስቷ ልጆች ውሸታሞች ናቸው። በሉ ተብሎ በአቤል ላይ ሊመሰክሩ ፈልገው ነው እንጂ እርጉዝ አትሆንም። እነሱ ይዟት ሂዶ ነበር። ለምንድነው ይዟት ያልወጣው? ይህ በሙሉ የተቀናበረው ሆነ ብሎ እንድትሞት ያደረገው ራሱ ሊሆን ይችላል። እኔ ወላሁ አለም እንጂ ምክንያቱም ብዙ ጊዜ ይጣሉ ነበረ ነው የተባለው። ቢጣሉም ለምን እንደዚህ ያደርጋል? ሁለተኛ ደግሞ ሴት ልጅ ምን ብላ ትሰክራለች እንዴ? ትሂድ ፓርቲውን፣ ጨፍሩ፣ ተዝናኑ፣ ብሉ። ግን ሴት ልጅ ምን ብላ ትሰክራለች? በዚህ ልክን ሰው ደገፍ አድርጎ እንዲያስገባችሁ እንኳን የወንድ ልጅ የሚጠላው ወንድ ልጅ ሲያደርገው የሚያስጠላው ነገር እናንተ ለምን ትጠጣላችሁ? በእርግጥ እኔ በእናንተ ህይወት ላይ ምንም ነገር አያገባኝም። ግን ሴት ስትሆን ነው የሚያምርባት። ሴት በአደብ ስትጓዝ ነው የሚያምርባት። መጨረሻዋ የው ህይወቷ ጠፋ። ማን ምን ያድርጋት? ማን ምን የት ይውሰዳት? በማን እጅ ትሙት? ምን ትሁን? ምንም የሚታወቅ ነገር የለም። ይሄ ከአቅም በላይ ስካር ነው። ባሰክር በስነ ስርዓት በልታ ወደ ቤቷ ብትሄድ ኖሮ ይሄ በሙሉ ያልተፈጠረ ነበር። አቤልም በዚህ ልክን ከሉል ጋር ይጣሉ ነበር። ከመላ ክሮሞቹ ይጣሉ ነበር። ከቴዲን ጋር ይጣሉ ነበር። የእሷ መስከር ነው ይሄን በሙሉ። በእርግጥ ፈጣሪ ያለውን ነው የሚሆነው ሁሉ ነገር። ነገር ግን ራሷ ብትጠብቅ ኖሮ በስርዓት ወጥታ ነበር። በስርዓት ወደ ቤቷ ብትመለስ ኖሮ በዚህ ልክን ይሄን ያህል ህዝብን አይጋጭም ነበር። ይሄን ያህል ህዝብ አይባላም ነበር። ብቻ ነገሩ እንዴት እንደሆነ አላውቅም። እሱ እዚህ ውስጥ ካለ እንደፈለገ የሚጨፍር ከሆነ እንደፈለገ የሚዝናና ከሆነ የዚህ 666 አምላኪ ብር እንደፈለገ የሚገባለት ከሆነ በደሙ ላቡን ተፍቶ የሚሰራ ልጅ ለምን እዚህ ውስጥ እንዲገባ አደረገው? አሁን ይኸው ራስ በራሳቸው ተጋጩ። አቤል ሉልን የማይገባው ነገር ነው አቤል የተናገረው። ሉልን የማይገባው ነገር ነው የአቤል ጋርዶች የተናገሩት። ብር ተከፍሎት ነው አሉት። ሉል እንደዚህ ነገር የሚያደርግ ቆሻሻ ሰው አይደለም። እኔ ሉልን ወክዬ አይደለም። ሁለታቸውን በሚዲያ ነው ማውቃቸው። ነገር ግን ማናቸውም እንደዚህ የሚያደርጉ ልጆች አይደሉም። ለምን ተብሎ አንድ ሰው ጥፋት ሰራ ተብሎ በዚህ ልክን ሰውን የሌለበት ባህሪ በወንጀል እንዲያለቅስ ማድረግ፣ ወንድ ልጅ ማልቀስ ማለት ከባድ ነው። ይሄ የተዘጋጀ ፓርቲ ደግሞ ሆን ተብሎ እንደተደረገ ነው የተነገሩት። የሰፈር ወጣቶች ፈልገው ሳይሆን እነዚህ ሰዎችን እሷ ብቻ ለማጥፋት ስለፈለጉ አቤልን ወንጀል ውስጥ ሊከቱ ስለፈለጉ ነው ሆነ ብሎ ያዘጋጁት። በዚህ ሁሉ ተባባሪ ደግሞ ባለ ሆቴሉ ነው። ስለዚህ ባለ ሆቴሉ እያዝና ይናዘዝ ወሲያውን ይናዘዝና እዛ ከርችሌ ይግባ። ለነገሩ የኢትዮጵያ እስር ቤት እኮ በብር ነው የሚወጣው ህዝብ በሙሉ። ሙሽ የገደለ ይገደል የሚባል ሀገር አይደል። የሁላቸውም የእጃቸው ቢያገኙ ኖሮ ሀገራችን ላይ በዚህ ልክን ሰውን እንደፈለገ ገብቶ መውጣት የሚፈራበት ሀገር ባልሆነ ኖሮ እንደፈለገ በሀገር ውስጥ እንደፈለገ ገብቶ ተዝናንቶ በነጻነት ገብቶ ይወጣ ነበረ። ግን ሀገራችን ላይ ወንጀል የሚሰሩት ነጻነት ኑሯቸው ነው የሚንቀሳቀሱት። ወንጀል ማይሰሩት ደግሞ ሀቀኛ ሆኖ የሚሰሩት ደግሞ የተደበቁ ነው የሚሰሩት። ለምን እንደሆነ ብቻ አላውቅም። ስለዚህ አቤል ካሁን በኋላ ነጻ ነህ፣ ግን ተረጋጋ። ከሉል ጋር ትጣላ። ሉል አንተ ለማገዝ አንተን ከጎንህ ለመሆን ነው እንጂ መቼም አንተን እውነት ደብቆ በአንተ ላይ ወንጀል የሚሰራ ብርን ተቀብሎ መቼም እንደዚህ ነገር አያደርግም። እና አቤል አትሳሳት። በእርግጥ በጣም ተጎታሃል፣ ተናደሃል። ግን ንዴት በልክ አድርገው። ሉልን በዚህ ልክ አጠርጥረው እላለሁ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ ፕሊዝ። ሰላም አለይኩም ወራህመቱላሂ ወበረካቱ።